በጣም የምንወዳት በተለይ በሙስሊሞች ዘንድ እንግዲህ የባቡል ኸይር መስራች የሆነችውን ሐናንን አጭበርባሪ ናት፣ ሌባ ናት እያለ ነው። ባቡሄር ደግሞ በበግ ቤት በገባ ነው እንዴ? አንቺ አታፍሪም እንዴ? በ4 ቀን 172 በግ አርጃለሁ ስትይ እግዚአብሔርን አፍሪም እንዴ? $32,000 በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ፣ የይዞታ ማረጋገጫ ሊሰጣችሁ መሆኑ ነው እየተገለጸ የሚገኘው። ገናችን ሐና ሁላችሁም ታውቃታላችሁ፣ በህይወት እንዳለች እየተነገረ ነው የሚገኘው። ኢንሻአላህ ካረፈደ እንዴት እንደሆነ ልንገራችሁ። ሼር ኮፕሊንክ በማድረግ ለሁሉም አድርሱልኝ። السلام عليكم ورحمة الله وبركاته يا أهل النخوة والشهامة في اليمن خصوصا أهل الفرشة في الحدود እስቲ ዛሬ ከኔ ላካፍላችሁ። ከዚህ በፊት ያው ቲክቶክ በመስራት ታውቁኛላችሁ። ፎሎ ማስደረግ ነበር፣ ድራማ መስራት ነበር። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا، السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو شانل يكتتاوش بالاتشو باتي الله سلام زنا تردي تشرنت إن شاء الله. زاري مكمل قد تملكتاچوت أنغاغاري تودو تمارات وندم دمو اسلامات ቪዲዮ إن شاء الله نزين ቪዲዮች በጋራ እንመለከታለን። እናንተ የሚጠበቀው ለቻናል ዲስኮና ሰብስክራይብ በማድረግ ነበር። ቻናሉን ላይክ እያደረጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ረመዳን አለቀ፣ ሸዋልም አለቀ። አላህ ይቀበልን። ሁላችሁም እንደጾማችሁ ተስፋ አድርጋለሁ። እንግዲህ በተለይ ሸዋልን ያልጾማችሁ ደግሞ አላህ አበርቷችሁ በዚህች አንድ ወሩ ጊዜ ውስጥ ኢንሻአላህ ብትጾሙ ባይነኝ። ምክንያቱም አመቱ ሙሉ እንደጾማችሁ ነው የሚቆጠረው። ሸዋልም ረመዳንም በጋ አንድ ላይ ከጾማችሁ ማለት ነው። አጅሩ ከፍተኛ ነው። ኢንሻአላህ የምትችሉ አደራችሁን ለማለት እወዳለሁ። አላህ ይቀበለን ረመዳናችንን፣ አመት አላህ ያደርሰን ኢንሻአላህ። አልጠፋም ከዚህ በኋላ እንግዲህ ሀብለን ጀምረናል። ወደ ቪዲዮአችን ምንማማርበት ቪዲዮ ስላለ ላይክ ያረጋችሁ ሰብስክራይብ በማድረግ ተቀላቀሉ። እስቲ ዛሬ ከኔ ላካፍላችሁ። ከዚህ በፊት ያው ቲክቶክ በመስራት ታውቁኛላችሁ። ፎሎ ማስደረግ ነበር፣ ድራማ መስራት ነበር። ወላሂ ነው የምላችሁ ሚኒመም በቀን $200 አገኛለሁ። ያ ማለት በአሁን ምንዛሬ 38,000 ብር ማለት ነው። በቀን ሱብሃንአላህ። ከዛ ይሄ ቲክቶክ እኔ አውሃሌን ቀየረኝ ማለት አንዳንዴ ገንዘብ ይጣፍጣችሁና በቃ በዛው ተሰባችሁ ትገባላችሁና እንደዛ ሆንኩኝ ማለት ነው። ልውጥ አልቻልኩ። ውስጤ እኮ አላህ አለ፣ ፍላጎት አለኝ በአላህ መንገድ ላይ ለመጓዝ። የሆነ ሰዓት ላይ በቃ ተጨነቅኩኝ። ኧረ ጌታ የሆነ ነገር በለኝ፣ አንድ በለኝ። በቃ እንደዚህ መባከኔ ነው ገንዘብ ሳሳድድ። ጭንቀት ውስጥ ገባሁ። መጨረሻ ላይ ቁርአን እያነበብኩኝ አንድ ነገር አየሁ። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቁ ሚን ሐይሱ ላ ያሕተሲብ። ሱብሓነላህ ጠቅን ያደረገኝ ወላሂ ነው የምላችሁ። ምን አለ አላህ ሱብሓነሁ ወተዓላ፣ አላህን የሚፈራ ሰው አላህ ለችግሩ መውጫ ቀዳዳ ያበጅለታል። አላህ ለችግሩ የሚወጣበትን ነገር መንገድ ያመቻችለታል። ካላሰበው ቦታ ደግሞ ሪዝቅን አምጥቶ ይሰጠዋል፣ ይረዝቀዋል። ተመለከትኩ ወደ ራሴ ማለት ነው። ከዚህ በፊት ቲክቶክ ከመጀመሪያ በፊት እንደዚህ ብር አገኛለሁ ብዬ ማስብበት ሪዝቅ አልነበረም። አላህ አምጥቶ ሰጠኝ። ገባችሁ? ከዛ አሁን ላይ ሆኜ አላህ በሰጠኝ ነገር ላይ አላህን ማመጽ ይገርመኝ ነበረ። ታውቃላችሁ? ከዛ አላህን ይዞ ደግሞ ምንም እንደማይታጣ አላህ በዚህ ቁርአን ሲያረጋግጥልኝ በቃ ወሰንኩ። ምን ወሰንኩ? ቲክቶክን ለማቆም፣ ይሄ ድራማ ከሴቶች ጋር ምናምን መስራት ለማቆምና በአላህ መንገድ ላይ ለመታገል ወሰንኩ። ከዛ አላህ ሱብሓነሁ ወተዓላ በሌላ ቁርአን ላይ ምን አለ መሰላችሁ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሀ ለመዐል ሙሕሲኒን። አላህ ሱብሓነሁ በእኛ መንገድ የሚታገሉ ሰዎች መንገዳችንን እንመራቸዋለን፣ አላህ ከአሳማሪዎች ጋር። አልሐምዱሊላህ ረቢል ዓለሚን። በኢስላሚክ ቪዲዮዎች ታዩኛላችሁ። አሰላሙ አለይኩም። አላህን ለሚፈራ ሰው አላህ እንግዲህ ለችግሩ መውጫ ቀዳዳ ያበጅለታል። የማይካድ እውነታ ነው። ገንዘብ ደስታን ይሰጣል ብለው ብዙዎች ያስባሉ። ነገር ግን ገንዘብ ደስታ እንደማይሰጥ ይህ ወንድማችን አስረድቶናል። የባለፈው ማንነቱ በጭፈራ በተለያዩ ኬዝ ነበር ቲክቶክ ላይ ሲያሳልፍ የነበረው። ያ ነገር ኢቨን በቀን $200 እሰቡት። በቀን $200 እኛ በወር ነው እንግዲህ ከዚህም ከዛም ብለን የምንሰራው።
በቀን $200 እየሰራ ምን ያህል ገንዘብ ያገኛል ይሄ ሰው ማለት ነው? ያን ሁሉ ነገር እያገኘ ደስታን አልሰጠውም። ነገር ግን ወደ አላህ በመመለሱ ሶላቱ ላይ፣ ኢባዳው ላይ፣ እስልምናው ላይ በመጠንከሩ አሁን በጣም ውስጣዊ ሰላማዊ ሁኔታ እንዳለ እንዲሁም ደግሞ ከዚህም በኋላ እስላማዊ ትምህርቶች ላይ ያን ቪዲዮን እንደሚያስቀጥል ጨምር እንግዲህ አስረድቷል። አላህ ያበርታህ ለማለት እወዳለሁ። ኢንሻአላህ ሁላችንም በኸይር መንገድ ላይ የምንጠነክር ያድርገን። የጨረቃ ቤት ያላችሁ እንኳን ደስ ያላችሁ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ። የይዞታ ማረጋገጫ ሊሰጣችሁ መሆኑ ነው እየተገለጸ የሚገኘው። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑ ተገልጿል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና እንዲሁም ደግሞ ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልክቴ ነው። ማሻአላህ እንኳን ደስ ያላችሁ ልል ነው የምፈልገው። ምክንያቱም ብዙ ሰዎች እንግዲህ የደረሰባችሁ ታውቃላችሁ። ስንት አመት ሙሉ 20 አመት 30 አመት ባችሁን ጠብ አድርጋችሁ ሰራችሁበት በአደባባይ ቤታችሁ ሲፈርስ ተመልክተናል። እናንተም ስትመለከቱ ስታለቅሱ ነበረ። ነገር ግን እንዲሁም ደግሞ ስጋት ላይ ያላችሁ ብዙዎቻችሁ ነበራችሁ። በስተመጨረሻ እንግዲህ እልባት ያገኘ ይመስላል። አላህ ደስታችሁን እስከ መጨረሻ ድረስ ያደርስላችሁ ለማለት እወዳለሁ። በተለይ አረብ ሀገር ላይ ያላችሁ እንግዲህ ሼር ያደርጋችሁ ቪዲዮን ብታሰራጩት፣ ላልሰሙት ብስራቱን ብታሰሙ ባይነኝ። እንኳን ደስ ያላችሁ ለማለት እወዳለሁ። በጣም የምንወዳት በተለይ በሙስሊሞች ዘንድ እንግዲህ የባቡል ኸይር መስራች የሆነችውን ሐናንን አጭበርባሪ ናት፣ ሌባ ናት እያለ ምንድነው የተፈጠረው? በጋራ እንመልከት። ባቡሄር ደግሞ በበግ ቤት በገባ ነው እንዴ? አንቺ አታፍሪም እንዴ? በ4 ቀን 172 በግ አርጃለሁ ስትይ እግዚአብሔርን አፈሪም እንዴ? $32,000 በ4 ቀን ቋርጥ ትጨርሻለሽ አይደለ? እና ቀለን መርካቶ ላይ ስንት መደብር እንዳላችሁ፣ ሀብታም እንደሆናችሁ፣ መኪና ጊፍት እንደምትቀያየሩ፣ አንቺና ባልሽ ብቻ ቦርዱ እንደምትመሩ እና የሆኑ ሴቶች አሉ። ገባሽ? በማስረጃ ነው የማወራው። ስለዚህ አንቺም ቢሆን ማለት ነው በእምነት ስር ተደብቀሽ መበዘብጂውን ይሄ ህብረተሰብ አያሳዝንሽም ወይ? አያሳዝንሽም ወይ? አንቺ 172 በግ አንደኛው በዳይፐር ይበላናል፣ አንቺ በበግ ትበይናለሽ። 172 በግ በ4 ቀን አጥንቱ የጣልሽው በእናትሽ፣ ቆዳውን እንዴት አደረግሽው በእናትሽ እንዴ? ኧረ አላህን ፍሪ፣ በቃ አላህን ፍሪ፣ ሌላውን ባፈሪ እንዴ። እወቁ እናንተም ያው ለጥፍላችኋለሁ። በማስረጃ ነው የምናወራው ስል በምክንያት ነው። ምን የመሰለ ቤት እንደሰራሽ እናውቃለን። ለሴራሚክ ብቻ ያወጣሽ ወጪ ካስፈለገ እነግርሻለን። ገባሽ? ስለዚህ መንግስት ሆይ እቺም ሴትዮ ኦዲት ተደረገልን። አንቺ እንዲህ ገቢ ታሰባስቢያለሽ፣ እንደዚህ እንትን ባልሆነ ስቶር ምናምን ድራማ ትሰሪያለሽ። መኪና ነው የምትሸላለሙት ከባልሽ ጋር ከባል ዘመዶች ጋር ምናምን እናውቃለን። ይህ ግለሰብና ሌሎች 1 2 3 ልጆች አሉ። በጣም ጎበዞች ናቸው። በጣም ነው የማደንቃቸው በነገራችን ላይ። ነገር ግን የማነሳው ሀሳብ አለ ከዚሁ ጋር ተያይዞ እና አሁን ታበርሲሳ የሚባሉ ሌቦችን እንዲሁም ደግሞ ባለሀብቶችን እያጋለጡ አርቲስቶችን ሳይቀር በተለይ ከሰሞኑ እነ መንሱር ጀማልን ሳይቀር እስር ቤት ያስገቡ ነው። ምክንያቱም የህዝቡን ገንዘብ አዘርፈዋል በማለት ማለት ነው። እንግዲህ ከፊንቴክ ኢንቨስትመንት ጋር ተያይዞ የብዙ ሺህ ህዝቦችን ገንዘብ ቅድመ ክፍያ 950 ሺህ ክፈሉና መኪና ያሰጣቸዋል በማለት ማለት ነው ብዙ ሰዎችን ስላስበሉ እንግዲህ እስር ቤት ገብተዋል። ሌሎችን ጨምሮ እነ ማስተባበራብነት የተለያዩ ገንዘብ አላቸው፣ ሚሊዮነር ናቸው፣ ህዝቡን እያጭበረበሩ ያሉ ኢቭን የተለያዩ መረጃዎች ሲያወጡ ነበር። በስተመጨረሻ እህታችን ወይም ደግሞ በጣም የምንወዳት በእስልምና ደግሞ በጣም ብዙ እንግዲህ ለሷ ቦታ ያሉ እህታችን ሐናንን እየወቀሳት ይገኛል። ምንድነው የተፈጠረው? በ4 ቀን ብቻ ለምንድን 172 በግ ታረደ በሚል እና ተበላ በሚል ነው በነገራችን ላይ። ይህን ደግሞ እንደ ራሴ አመለካከት የማስረዳው ነገር አለ ብዬ አስባለሁ። እንግዲህ እውነታውን ወላሂ አለም አላህ ቃል እውነታው ተደብቆ አይቀርም፣ ይፋ ይወጣል ብዬ አምናለሁ። እንግዲህ ምንድነው 172 በግ ለምን አለቀ በ4 ቀን? ከሰሞኑ የወጣ መረጃ ነው። 172 በግ ሲያንስ ነው ብዬ አምናለሁ። ምክንያቱም በዓል ነው፣ ከሰሞኑ እሰቡት፣ ኢድ ነው። ኢድ ጋር ተያይዞ ደግሞ 5000 ህዝብ ነው እንግዲህ ባቡል ኸይር ውስጥ የሚመገበው። ለ5000 ህዝብ በ4 ቀን ውስጥ 172 በግ ኢድ ነው። እንዲሁም ደግሞ ብዙ ሰዎች ይነይታሉ። ከኢድ ጋር ተያይዞ በስንት ጊዜ ነው እንግዲህ በየጊዜው በሳምንት 1 ቀን 2 ቀን 3 ቀን ሊሆን ይችላል ስጋ የሚበላ ወላሂ አለም። ነገር ግን 172 በግ ለምን ታረደ ለምን በሉ በሚል እንግዲህ የተለያዩ ፋይል ቀስቅሰው
የማይሆን መረጃ የማይሆን ነገር ሲያወራ ነው የተመለከትኩት። መረጃው ልክ ሊሆን ይችላል፣ የተለያዩ በማስረጃ ነው ማወራው ብሏል። والله አለም። ነገር ግን እኔ ልክ ነው ብዬ አላምንም። 172 በግ ከዛ ከበጎች ጋር ችግር ካለ ለምን ተበላ ከተባለ በ172 በግ ምክንያት ብዙ ገንዘብ ወጥቷል፣ እንዲሁም ደግሞ ብዙ ገንዘብ ወደ ኪሱ አስገብታለች ከሆነ ሌላ መረጃ ይፋ አድርገህ ማውጣት አለብህ ብዬ አምናለሁ፣ እንደራሴ ማለት ነው። ነገር ግን የተለያዩ ድርጅቶች ከተመለከታችሁ በቀን ስንትና ስንት ነገር ነው የሚወጣው። አሁን በዓል ስለሆነ ከበዓል ጋር ተያይዞ እርድ ብዙ ነገር ነው የሚካሄደው። ሰዎች ያመጣሉ፣ ሰደቃ ያወጣሉ። የተለያዩ በዓል ስለሆነ ደግሞ ደብል ከዚህም በፊት አንድ ወይም ሁለት በግ የሚበላ ከሆነ 3 4 5 ተደርጎ የሚታረድበት ህዝቡ በደስታ የሚዋልበት ቀን ነው ብዬ አምናለሁ። ምክንያቱም ኢድ ስለሆነ ከዛ ጋር ተያይዞ 4 ቀን ነው 5000 ህዝብ አለ። እስኪ 500 ሰው ሰደቃ አውጡ። ስንትና ስንት በግ ይበቃቸዋል? ያለ ለአንድ ሰርግ ስንት ፍየል እየታረደ ነው? ስንት ግመል እየታረደ ነው? ለአንድ ሰርግ ቀርቶ እስከ 10 እየታረዳል። ለአንድ ሰርግ 5000 ሰው ህዝብ እየበላ ለዛው 4 ቀን ሙሉ። እኔ እንጃ ከምን ጋር እንዳያያዘው። ሌላ ችግር ካለ ሌላ ችግሩን ይፋ ብታወጣ፣ እንዲሁም ደግሞ ከመረጃ ጋር አያይዘህ ቤተሰብ ውስጥ ጉዳይ ውስጥ ገብተህ ባትፈተፍት ባይነኝ። ነገር ግን አዎ በህግ ደረጃ ይፈተሹ፣ በህግ ደረጃ ወጪ ገቢ ይታወቅ፣ ኦዲት አላሁ አክበር ማብራት ወጣ መጣ ኦዲት ይደረጉ። ሌላ ጥሩ ነገር ነው። ምክንያቱም ይሄ ያስኬዳል። መንግስት ቁጥጥር አድርጎ ወጪ ገቢውን ቢለይ ገሌም እየበላ ነው ገሌ እየበላ አይደለም፣ በእርዳታ ኬዝ ብዙ ገንዘቦች እየመጡ ወደ ራሳቸው ኪስ፣ ወደ ቤተሰቦቻቸው ኪስ፣ ወደ ዘመድ አዝማዳቸው ኪስ እየከተቱ ነው የሚለውን ነገር እንግዲህ ጥያቄ ተደርገው ወደፊት ቢሰራበት ባይ ነኝ። ይሄ ምክንያቱም ሁሉም ድርጅቶች ጋር አሁን ሁሉም ድርጅቶች ነው እየተወቀሱ የሚገኙት። በተለይ 3 4 ሰዎች እንግዲህ እያጭበረበሩ በሚገኙት ሁሉም ጋር እየተፈተፈተ ያለበት ሁኔታ ስለሆነ ሌቦችን ማጋለጥ በጣም ጥሩ ነው፣ ወደፊት የሚያስኬድ ነገር ነው ብዬ አምናለሁ። እና እንግዲህ ይሄ ነገር እውነት ይሁን ውሸት ይሁን والله አለም አላህ እውነታውን ያውጣው። እንግዲህ ያለ ስም ደግሞ ስም እየሰጠን እየለጠፍን ያልተገባ ነገር ማድረግ ተገቢ ነው ብዬ አላምንም፣ እንደራሴ ማለት ነው። እናንተም የራሳችሁን ሐሳብና ምልከታ ብታስቀምጡ ባይነኝ። ለማስተር አብነት ብዙ ንብረት አላቸው፣ የሰው ገንዘብ እያጭበረበሩ ብዙ ተግባር እየሰሩ ነው፣ ሀገራቸው ላይ ፎቅ እየገነቡ ነው እየተባለ ነው። እንግዲህ እውነታ ይወጣል በቅርብ እንግዲህ ክትትል ይደረጋል። የመንግስት አካላትም እነዚህን ነገራቶች ክትትል እያደረገ እስከ መጨረሻ ድረስ ሂዶ እንግዲህ እውነታውን ለህዝብ ቢያቀርብ ባይነኝ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሌባን ከማጋለጥ ወደ ኋላ አንልም። እንግዲህ እምነታችንም ያን ነገር ነው የሚፈቅድን። ሙስሊም ስለሆነች ለሷ ከበር አድርገን የምንቀጥለው ነገር የለም። ነገር ግን እንግዲህ ያለ ስሟም ስም መሰጠት የለበትም ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? 172 በግ አይደለም 500 በግም ቢታረድ ኖርማል ነው፣ ኢድ ነው ብዬ አምናለሁ። ምክንያቱም 5000 ህዝብ ነው የሚበላው። በዚህ ጉዳይ ላይ እናንተ ሐሳብ አስተያየት ስጡበት። አላብዛባችሁ። ከሐናን አናት ላይ እንግዲህ ትክክለኛ መረጃ ሳትይዝ መለፍለፍ አያስፈልግም። አናት ላይ ወረድ በላ ማለት እወዳለሁ። በዙ አጋጣሚ የኔ ምልከታ ነው። ነገር ግን እሷ ወንጀል ከሰራች የእሷን የምንሸፋፍነው ነገር ምንም ነገር የለም ብዬ አምናለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ሐና ሁላችሁም ታውቃታላችሁ። በተለይ ሰሞኑን አጀንዳ ሆናለች። እንግዲህ ለብዙ አመታት አረብ ሀገር ሰርታ እንዲሁም ደግሞ ኢቃማ የላትም ነበር ይቺ ወገናችን ማለት ነው። በባህር በየመን አድርጋ ወደ እናት ሀገሯ ገብታ ከዛም በኋላ ፓስፖርት አውጥታ እንደ ማንኛውም ሰው ህጋዊ ሆና ወደ አረብ ሀገር መመለስ ፈልጋ እንግዲህ መንገብ ከገባች በኋላ ማለት ነው በየመን አካባቢ እንግዲህ ብዙ ሰዎች ተደፍራለች፣ ተገላለች እየተባለ ብዙ መረጃዎች ሲወጡ ነበር። በስተመጨረሻ ነገር ግን በህይወት እንዳለች እየተነገረ ነው የሚገኘው። ኢንሻአላህ ካረፈደ እንዴት እንደሆነ እንገራችሁ። ሼር ኮፒ ሊንክ በማድረግ ለሁሉም አድርሱልኝ። አሁንም የሚዲያውን ጫጫታ አቁሙት፣ ፉከራውን ሽለላውን አቁሙት፣ ዛቻውን አቁሙት። ይቺ ልጅ በህይወት አለች ከተባለችበት ሰዓት ጀምሮ መረጃ ለማግኘት እየሞከርኩ ነበር። ለዚህም ሸውን አንዳንድ ጥያቄ ጠይቄያቸዋለሁ በቤታቸው ሄጄ። ይቺ ልጅ በእውነት በህይወት ካለች ከዛ ካለችበት ሁኔታ ለማውጣት 2 ሰው ወይንም 3 ሰው በቂ ነበር። 2 ሰው ወይንም 3 ሰው ለዛውም በውስጥ
ከዛ በኋላ ካለችበት ሁኔታ አውጥተ ነበር ለህዝቡ ሰርፕራይዝ ማድረግ ያነበረብህ። ነገር ግን ባለማወቅ የጠፋውን ጥፋት ልንገራችሁ። ይቺ ልጅ በእውነትም በህይወት ካለች ለአጋቾቿና ለያዟት ሰዎች መጀመሪያ ደፍራችኋታል፣ አሁን ደግሞ ገላችኋት በቪዲዮ ሬሷን አሳዩ የሚል መልእክት ነበር ሲያስተላልፉ የነበሩት። ምክንያቱም እነዚህ ሰዎች አንደኛ በደፈራ በእገታ ወንጀል ከሰሳችኋቸው በህዝብ ፊት፣ ሁለተኛ ያልሞተችው ሙታለች ብለው የዋሹትን አጋለጣችሁባቸው። ስለዚህ እነሱ ያሉት እውነት እንዲመስል እንዲገሏት ነበር ስታደርጉ የነበረው። አሁንም ይሄ ቪዲዮ አጋሾች ጋር የሚደርስ ከሆነ እባካችሁ ምንም ነገር እንዳታደርጓት የሚል መልእክት ነው ያለው። የጠፋው ጠፍቷል። አሁንም የሚዲያውን ጫጫታና ዛቻ አቁሙ። ይህ የልጅቷን ነፍስ አያተርፍም አያድንም። መሆን የነበረበት እንደዛ ነበር። እኔ በድንገት መረጃ እያፈላለኩ ባለሁበት ሰዓት ሚዲያ ላይ ወጥቶ መንጫጫት ጀመሩ። እኔ ደግሞ በሚዲያ ማድረግ አልፈለኩም። ስለዚህ ያለኝን ሐሳቤን አቋረጡት ማለት ነው። ለምን አላገዝከንም ያላችሁትም በሚዲያ ለውጥ ስለማይመጣ ነው ያላገዝኳችሁ። መሆን የነበረበት እንደዚህ ነበር። አሁንም አቁሙት፣ አታባብሱት፣ ጥቅም የለውም። السلام عليكم ورحمة الله وبركاته. يا أهل النخوة والشهامة في اليمن، خصوصا أهل الفرشة في الحدود اليمن، يا أهل الفزعة، يا أهل القلوب الطيبة، نخاطبكم اليوم قلوبنا مليانة الألم وكل أملنا فيكم قعد الله. قساتنا قسات بنتنا هنا اللي تشوفونها وراي في الشاشة. هنا كانت تشتغل في السعودية تكافح عشان تعيش وتوفر لرزعاتها حياة كريمة. اضطرت تروح للحدود عشان تضبط وضعها وترجع لحياتها بالشكل نظامي، لكن للأسف حسابات التهريب ما خاف الله فيها وتركوها في وضع صعب جدا. قالوا إنها توفت، لكن الأخبار تقول إنها لسه حية. هنا محتجزة عند الناس ما عندهم لا ضمير ولا إنسانية. يا أهل اليمن، يا أهل الكرم والرجولة، احنا اثيوبيين نعرفكم زين، نعرف انكم ما ترضون بالظلم ولا ترضون ان امرأة تنزلم على ارضكم، خاصة وهي وراها الطفلة تنتظرها. هنا اليوم اللي تشوفونها وراي في الشاشة هنا مو بس بنت اثيوبية، هنا امانة وجارتكم او مستجيرة في حدودكم، واللي يستجير باهل اليمن ما يدح. اليوم نطلبكم بالله او بالرجولة اللي فيكم تفزعون أو توقفون وقفة الرجال وتبحثون عنها في إنقاذها من هذول الناس الظالمين. فزعتكم ممكن ترجع الأم للبنتها وتفرح قلب الطفلة محرومة من أمها، وإحنا واثقين فيكم بعد الله أنكم قدها وأنكم ما تخذلون حد يحتاجكم. خلوا غزية هنا غزية في بيت كلكم، لأن الحر ما يرضى بالظلم، وأنتم أهل الحرة والكرامة. رجعوا هنا لبنتها، الله يبيز وجهكم ويكتب أجركم ويحفظ اليمن وأهلها. የሴት ልጅ ህመም የሚያሳምምህ ይሄንን ድምጽ እየሰማህ ያለህ የሰው ልጅ በሙሉ ይሄንን ቪዲዮ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም እንዲደርስ ሁላችሁም የተቻላችሁን ታደርጉ ዘንድ በፈጣሪ ስም